የመጨረሻው መጨረሻ ላይ እንገኛለን። ወደድንም ጠላንም ከምን ጊዜውም በላይ ስለዚህ ጉዳይ በጥልቀት ልንነጋገር ይገባል። በየዘመኑ የሚነሱ ጦርነቶች፣ ረሃብና በሽታዎች፣ ከዚህ በፊት አይተነው የማናውቀው የትውልዱ ክፋት፣ ይህ ሁሉ የአንድ ታላቅ ነገር መምጫ ምልክት ይሆን? ከዚህ በፊት አይተነው የማናውቀው የትውልዱ ክፋት፣ ይህ ሁሉ የአንድ ቃል ነገር መምጫ ምልክት ይሆን? ለመሆኑ ማን ነው የሚመጣው? ማንስ ነው የሚጠበቀው? ከዚህም በላይ በመጽሐፍ የተነገረውና በሰው ልጅ ታሪክ የመጨረሻው የሚሆነው የአርማጌዶን ጦርነትስ እንዴት ያለ ነው? ቦታው የት ነው? ተፋላሚዎቹስ እነማን ናቸው? አሸናፊውስ ማን ይሆናል? ዛሬም ድረስ በምስጢር መጋረጃ ተሸፍነው የሚነገሩን እነዚያ አስፈሪዎቹ ጎግና ማጎግስ እነማን ናቸው? ውድ ተመልካቾቻችን፣ ዛሬ የምንገባው ወደ ተራ ታሪክ አይደለም። የምንዳስሰው የዘመኑን ፍጻሜ ነገር፣ የክርስቶስን የመምጣት ታላቅ ምስጢር ነው። እስከ መጨረሻው አብራችሁን ከቆያችሁ ከፍርሃት ባሻገር ያለውን ተስፋና እውነት ትረዳላችሁ። ይህ የምጽአተ ክርስቶስ የምስጢር ትምህርት ነው። ስለ ዓለም ፍጻሜ ስናወራ ብዙ ጊዜ ዳግም ምጽአት የሚለውን ቃል እንጠቀማለን። የሚገርመው ግን ይህንን ቃል በቃል በመጽሐፍ ቅዱስ ውስጥ አናገኘውም። ነገር ግን ትምህርቱ፣ ምስጢሩና እውነታው ከመጀመሪያ እስከ መጨረሻ በሙላት ሰፍሮ ይገኛል። ይህ የሚያስተምረን አንድ ትልቅ እውነት አለ። በመንፈሳዊው ዓለም አንዳንድ እውነቶች በቃል ሳይሆን በሐሳብና በምስጢር ይገለጣሉ። ልክ ሥላሴ የሚለው ቃል በቀጥታ ባይጻፍም የአብ የወልድና የመንፈስ ቅዱስ አንድነትና ሶስትነት በመጽሐፍ ሁሉ እንደሚሰበክ ሁሉ የጌታ ዳግም ምጽአትም እንዲሁ ነው። ቅዱሳት መጻሕፍት ይህንን ታላቅ ክስተት በተለያዩ ስሞች ይጠሩታል። በብሉይ ኪዳን ነቢያት በፍርሃትና በመደነቅ የእግዚአብሔር ቀን ይሉታል። በአዲስ ኪዳን ደግሞ ሐዋርያት የጌታችን የኢየሱስ ክርስቶስ ቀን፣ የጌታ ቀን፣ አንዳንዴም በቀላሉ ያ ቀን እያሉ ይጠሩታል። ሌላ ጊዜ ደግሞ አስፈሪነቱን ለመግለጽ የቁጣ ቀን ይሉታል። ታዲያ የመጨረሻው ዘመን ስንል የምናወራው ስለ 24 ሰዓት ብቻ አይደለም። ልክ የጌታ የመጀመሪያው ምጽአቱ ብስራቱን፣ ጽንሰቱን፣ ልደቱን፣ ትምህርቱን፣ ስቅለቱንና ትንሣኤውን እንደሚያካትት ሁሉ የመጨረሻው ዘመን የሚባለውም አንድ ሙሉ የታሪክ ምዕራፍ ነው። በዚህ ዘመን ውስጥ ብዙ ነገሮች አሉ። የሰው ልጅ ክፋት ይበዛል። ጦርነት፣ ረሃብና በሽታ ምድርን ያውካታል። ሐሰተኛ መሲሖች እኔ ክርስቶስ ነኝ እያሉ ይነሳሉ። የሄኖክና የኤልያስ መምጣት፣ የታላቁ መከራ ጊዜና በመጨረሻም የጌታ ዳግም ምጽአት ለፍርድ። ስለዚህ ነው መጽሐፍ ይህንን ሁሉ ስታዩ በደጅ እንደቀረበ እወቁ የሚለው። ይህንን ሁሉ ሲል እነዚህን ምልክቶችና ክስተቶች በሙሉ ማለቱ ነው። የመጨረሻው ዘመን አንድ ነጠላ ክስተት ሳይሆን ወደ ፍጻሜው የሚያደርሱን የተከታታይ ክስተቶች ሰንሰለት ነው። እንግዲህ ጌታ ደግሞ እንደሚመጣ አውቀናል። ታዲያ እዚህ ላይ አንድ ትልቅና ብዙዎችን ግራ የሚያጋባ ክርክር ይነሳል። የጌታ ምጽአት ስንት ነው? እንደ ቅድስት ቤተክርስቲያናችን አስተምህሮ የጌታችን ምጽአት ሁለት ብቻ ነው። የመጀመሪያው የፍቅር አምላክ የሰውን ልጅ ለማዳን ራሱን ዝቅ አድርጎ በትህትና በበረከት የተገለጠበት ነው። ሁለተኛውና የመጨረሻው ደግሞ የፍርድ አምላክ ሆኖ በግርማ መለኮቱ በመላእክት ታጅቦ በሕያዋንና በሙታን ላይ ሊፈርድ የሚመጣበት ነው። አንዱ በትህትና ሌላኛው በክብር። ነገር ግን ሌሎች አመለካከቶችም አሉ። በተለይ አንዳንድ የፕሮቴስታንት ወገኖች ክርስቶስ 4 ምጽአቶች አሉት ብለው ያምናሉ። ከነዚህም መካከል የመንጠቅ ዘራፕቸር አስተምሮ ዋናው ነው። ይህ አስተምሮ እንደሚለው ጌታ በመጨረሻው ዘመን ከሚመጣው ታላቅ መከራ በፊት
ቤተክርስቲያንን ወይም አማኞችን ብቻ ለብቻቸው ወደ ሰማይ ለመንጠቅ ይመጣል። ቤተክርስቲያን ግን ይህንን አትቀበልም። ምክንያቱም ድል የሚገኘው በመከራና በተጋድሎ እንጂ በማምለጥ አይደለም። ያልተዋጋ ድል አይነሳም። መጽሐፍ ድል ለነሳ የሕይወት ዛፍ እሰጠዋለሁ ይላል እንጂ ላመለጠ ወይም ለተነጠቀ አይደለም። ቤተክርስቲያን መከራውን ሳታይ የምትነጠቅ ከሆነ ስለ መከራው የተጻፉት ትንቢቶች ለማን ናቸው? ክርክሩ ግን በዚህ አያበቃም። የሚገርመው በኢትዮጵያ ታሪክ ውስጥ በዚህ ጉዳይ ላይ የተነገረ አንድ ግዙፍ ክርክር ነበር። በ15ኛው ክፍለ ዘመን እንደ አባ ጊዮርጊስ ዘጋስጫ እና ንጉሥ አጼ ዘርዓ ያዕቆብ ያሉ ታላላቅ ሊቃውንት ጌታ 3 ምጽአቶች አሉት ብለው ያስተምሩ ነበር። የመጀመሪያውና ሶስተኛው ከላይ እንዳልነው ሲሆን ሁለተኛው ግን እንቆቅልሽ ነው። ምጽአ ደብረ ጽዮን ይሉታል። ትርጉሙም በጽዮን ተራራ ላይ የሚበላ ምሳ ማለት ነው። እንደነሱ አስተምሮ ጌታ ለፍርድ ከመምጣቱ በፊት ለ1000 ዓመት ያህል ከቅዱሳኑ ጋር ብቻ በምድር ላይ ይነግሳል። በጽዮን ተራራዎች ላይ ግብዣ ያደርጋል። በዚህ ጊዜ በክርስቶስ የሞቱ ቅዱሳን ብቻ ተነስተው በግብዣው ይታደማሉ። ኃጥአን ግን በሞት ይቆያሉ። ነገር ግን በዚያው ዘመን የነበሩ ሌሎች እንደ ዘሚካኤላውያን የተባሉ ሊቃውንት ይህንን ተቃወሙ። እነሱም የ1000 ዓመት ንግስና የሚባለው አሁን ያለንበት የቤተክርስቲያን ዘመን ነው። ደብረ ጽዮን የምትባለው ቅድስት ቤተክርስቲያን ናት። ምሳው ደግሞ የዘላለም ሕይወት የሚሰጠው ቅዱስ ቁርባን እንጂ ሌላ አይደለም አሉ። ይህ የዘሚካኤላውያን አስተምሮ ነው ዛሬም ድረስ የቤተክርስቲያን ይፋዊና ጸንቶ የኖረ አቋም። የ1000 ዓመት ንግስናም ሆነ ምሳው ቃል በቃል ሳይሆን በመንፈሳዊ ፍቺው መታየት እንዳለበት ታስተምራለች። ከቤተክርስቲያን ይፋዊ አስተምሮ ባሻገር በኢትዮጵያ ሕዝብ ልብ ውስጥ ለዘመናት ስር ሰዶ የኖረ ከፍርሃት ጋር ተስፋን ያጫረ አንድ ምስጢራዊ ትንቢት አለ። ይህ ትንቢት የሚገኘው ፍካሬ ኢየሱስ በተሰኘው መጽሐፍ ውስጥ ነው። ይህ መጽሐፍ ምናልባትም በ16ኛው መቶ ክፍለ ዘመን ኢትዮጵያ በግራኝ አህመድ ወረራና በሌሎች ችግሮች ስትታመስ ለተጨነቀው ሕዝብ ተስፋ ለመስጠት በሊቃውንት እንደተዘጋጀ ይታመናል። መጽሐፉ ጌታችን በደብረ ዘይት ተራራ ላይ የተናገረውን የፍጻሜ ትንቢት መሰረት አድርጎ ለኢትዮጵያ የሚሆን ልዩ ንግርቶችን ይናገራል። የሚናገራቸው ትንቢቶች እጅግ አስገራሚ ናቸው። ለምሳሌ ሴቶች በመኳንንት ወንበር ይቀመጣሉ፣ በወንድ ልብስም ያጌጣሉ። ወርቅ ይረክሳል፣ ብር ይወደዳል። ባል የተናገረው ለሚስቱ አይጥማትም፣ ሚስትም የተናገረችው ለባሏ አይጥማትም። እነዚህን ስንሰማ የዛሬውን ዘመን ይመስላል። ከሁሉም በላይ ግን ፍካሬ ኢየሱስ ዝነኛ የሆነው ስለ አንድ መሲሐዊ ንጉሥ በሚናገረው ትንቢት ነው። መጽሐፉ እንደሚለው በመከራው መጨረሻ ላይ እግዚአብሔር ስሙ ቴዎድሮስ የሚባል ንጉሥ ያስነሳል። ከዚህም በኋላ ቁመቱ ዘለግ ያለ ከካህናት ወገን የሆነ ስሙ ቴዎድሮስ የሚባል ንጉሥ አመጣለሁ። ዓይኑ እንደ አጥቢያ ኮከብ፣ አንገቱ እንደ ወርቅ ዘንግ ይመስላል። በዚህ ንጉሥ ዘመን ሰላምና ፍትህ ይሰፍናል። አብያተ ክርስቲያናት ይታደሳሉ፣ ረሃብና በሽታ ይጠፋል ይላል። ይህ ትንቢት በተለይ በጨለማው ዘመን መሳፍንት ጊዜ ሀገሪቱ በጦርነት ስትታመስ የሕዝቡ ብቸኛ ተስፋ ሆኖ ነበር። በዚህም ምክንያት በየዘመኑ ብዙ እኔ ቴዎድሮስ ነኝ ባዮች ብቅ ብለው ነበር። ነገር ግን ከጎንደሩ ካሳ ኃይሉ በቀር ማንም በስልጣን መቀመጥ አልቻለም። ዛሬም ቢሆን እውነተኛው ቴዎድሮስ ገና ይመጣል ብለው በተስፋ የሚጠብቁ ብዙዎች አሉ። ይሁን እንጂ ቅድስት ቤተክርስቲያን አንድን ነገር በጽኑ ታስተምራለች። እንዲህ ያሉ ትንቢቶችና ንግርቶች በባህል ደረጃ ቦታ ቢኖራቸውም የቤተክርስቲያኖች የመጨረሻ ተስፋና መጠበቅ ግን ንጉሥ ቴዎድሮስ አይደለም። የቤተክርስቲያን ናፍቆት የነገስታት ሁሉ ንጉሥ የጌቶች ሁሉ ጌታ የሆነው የኢየሱስ ክርስቶስ ዳግም ምጽአት ብቻ ነው። ከክርስቶስ ምጽአት ውጪ በላይ ሌላ የሚጠበቅ ሰው የለም።
ሊኖርም አይገባም። በመጨረሻው ዘመን የሰው ልጅ ታሪክ ወደ ፍጻሜው ሲቃረብ ዓለም አንድ የመጨረሻ ታላቅ ጦርነት ታስተናግዳለች። ይህ ጦርነት ስሙ ብቻውን ፍርሃትን የሚጭር ነው። የአርማጌዶን ጦርነት። አርማጌዶን የሚለው ቃል የመጣው መጊዶ ከሚባለው የጥንት የእስራኤል ከተማ ስም ነው። ይህ ቦታ በታሪክ ብዙ ደም አፋሳሽ ጦርነቶች የተካሄዱበት የሰራዊት መሰብሰቢያ ነበር። በመንፈሳዊ ፍቺው ግን አርማጌዶን አንድን ጂኦግራፊያዊ ቦታ ብቻ ሳይሆን በክፋትና በደግነት በሰይጣን ሰራዊትና በእግዚአብሔር ቅዱሳን መካከል የሚደረገውን የመጨረሻውን ታላቅ ፍልሚያ ያመለክታል። በዚህ ጦርነት ከሶስቱ ርኩሳን መናፍስት በተላከ ጥሪ የምድር ነገስታት ሁሉ ሰራዊታቸውን ይዘው ይሰበሰባሉ። ዓላማቸው አንድ ነው፤ የተወደደችዋን ከተማ ኢየሩሳሌምን በመንፈሳዊ ፍቺዋ ቤተክርስቲያንን መክበብና ማጥፋት። ደግሞ በዚህ ጦርነት ግንባር ቀደም ሆነው የሚነሱት ደግሞ በመጽሐፍ ቅዱስ ውስጥ ስማቸው በምስጢር የተጠቀሰው ጎግና ማጎግ ናቸው። ጎግና ማጎግ ቤተክርስቲያንን ለመውጋት በመጨረሻው ዘመን የሚሰበሰቡ የሐሳዌ መሲህ ተከታይ የሆኑት ምስጢራዊ ህዝቦችና ነገስታት ናቸው። በነቢዩ ሕዝቅኤል ትንቢት እንደተነገረው ጦራቸው እንደ ደመና ምድርን ይሸፍናል፣ ቁጥራቸውም እንደ ባህር አሸዋ የበዛ ይሆናል። ይህንን ሲመለከት የሰው ልጅ ተስፋ ይቆርጥ ይሆናል። የክፋት ኃይል ያሸነፈ ይመስላል። ነገር ግን የጦርነቱ የመጨረሻ ውጤት አስቀድሞ ተጽፏል። ንጉሥ ዳዊት በመዝሙሩ እንዲህ ይላል: የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ ተማከሩ። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። በመጨረሻውም ቅጽበት ከሰማይ እሳት ወርዶ የጎግና የማጎግን ሰራዊት ይበላቸዋል። ሐሳዌ መሲሁና ሰራዊቱን የመራው ሰይጣንም ተይዘው ወደ እሳት ባህር ይጣላሉ። የአርማጌዶን ጦርነት የክፋት ኃይሎች የመጨረሻ ሽንፈትና የእግዚአብሔር ፍትህ የሚገለጥበት ታላቅ መድረክ ይሆናል። ስለ መጨረሻው ዘመን ስናስብ አእምሮአችን በጦርነት በመከራና በፍርድ አስፈሪ ምስሎች ሊሞላ ይችላል። ነገር ግን ለቤተክርስቲያን ለአማኙ ሕዝብ የምጽአት ታሪክ የፍርሃት ሳይሆን የታላቅ ተስፋና የናፍቆት ታሪክ ነው። ቤተክርስቲያንን በሙሽሪት ጌታችን ኢየሱስ ክርስቶስን ደግሞ በሙሽራ ይመስሏቸዋል። ቤተክርስቲያን በዚህ ምድር ላይ የምትኖረው በእጮኝነት ጊዜዋ ነው። በተጋድሎ በመከራና በፈተና ውስጥ አልፋ ራሷን አዘጋጅታ ሙሽራዋ የሆነው ክርስቶስ በግርማ መለኮቱ ሊወስዳት የሚመጣበትን የሰርጉን ቀን በታላቅ ናፍቆት ትጠባበቃለች። ይህ ናፍቆት በቤተክርስቲያን የዘውትር ሕይወት ውስጥ የተሸመነ ነው። በቅዳሴ ጊዜ አቤቱ ሞትህን እንናገራለን፣ ዳግመኛም መምጣትህን እናምናለን ስንል ይህንን ተስፋችንን እንመሰክራለን። በኪዳን ጸሎታችን ዳግመ ይመጽእ በስብሐት፣ ዳግመኛ በክብር ይመጣል እያልን እናውጃለን። በየዓመቱ ደግሞ በደብረ ዘይት በባህር ጽዮንና ጳጉሜ ወራት በቤተክርስቲያን ይህንን ታላቅ ቀን በልዩ ሁኔታ ታስታውሰዋለች፣ ትናፍቀዋለችም። በመጨረሻም የራእይ መጽሐፍ ፍጻሜ ላይ እንደተጻፈው የመጨረሻው ጸሎትና ጥሪ ይህ ነው። መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይላል። ስለዚህ የጌታ መምጣት ለአማኞች የፍጻሜ ፍርሃት ሳይሆን የናፍቆት ጥግ፣ የተስፋ ፍጻሜና የዘላለም ሕይወት ጅማሬ ነው። ያኔ እንባ ሁሉ ከዓይን ይታበሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና። እስከዚያው ድረስ የሚሰማ ሁሉ አሜን፣ ጌታ ኢየሱስ ሆይ ቶሎና ይበል። ውድ ተመልካቾቻችን ለዛሬ አዘጋጅተን ያቀረብንላችሁ ዝግጅት ይህንን ይመስላል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጉ ዘውትር የምንለቃቸውን አዳዲስ ቪዲዮዎች እንዲደርሷችሁ መልእክታችን ነው።